ምን እንታዘዝ? ጥያቄ ነበረኝ። እሺ ንገሪኝ። ስለ ቲክቶክ እና ስለ ዩቲዩብ ነው ጠይቅ። እሺ ማለቴ ቲክቶክ ላይ ብዙ ተከታይ ማግኘት ምንድን ነው ጥቅሙ? ድምፅሽ ግን ከኋላ ግን ድምፅ አለ። ኪናጥነሽ? ኧረ አይደለም። እሺ አሁን ንገሪኝ። ብዙ ተከታይ ማግኘት ምንድን ነው ጥቅሙ? ያስከፍላል? ምን ላይ? ቲክቶክ ላይ ብዙ ተከታይ ማግኘት ጥቅሙ ማለቴ ይከፍላል። ቲክቶክ ዩቲዩብ ስለሌለኝ እኔ ስለ ዩቲዩብ ያው ዩቲዩብ ላይ ያሉ ሰዎች የምትጠይቂ ጥሩ። ቲክቶክ ብዙ ተከታይ ስላለሽ አይከፍልም። ብዙ ፎሎወር ስላለሽ አይከፍልሽም። እንደ ዩቲዩብ አይደለም ማለት ነው። ምናልባት ማስታወቂያ የሚያሰራሽ ሰው ካለ ብዙ ተከታይ ስላለሽ ድርጅቶቿም መጥተው ማስታወቂያ ስሪልን ካሉሽ ይከፍሉሽ እና የእነሱን ድርጅት ታስተዋወቂያለሽ እንደማለት ነው እንጂ ቪዲዮ በምትለቂው አይከፍልም። የሚከፍለው ራሱ አንድ በጣት የሚቆጠሩ ሀገሮች ነው፣ አውሮፓ እና አሜሪካ። እሱም 5 ነው 6 ሀገር እንደዛ የሚከፍለው። እሺ 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 ምንም ችግር የለውም። ጥያቄ የሆነባትን ነገር ብትጠይቅ ግን ያው ሰዓት አይግደል እንጂ ችግር የለውም። ደም ላይ ትወዳላችሁ አንዳንዶቻችሁ ሲቀደድ። ሰላም አሌክስ፣ ወንዴ ነግረናል። ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ስለደሳለኝ። እሺ ስለ እህቴ ነው ላውራ የፈለግኩትና ለእህቴ እህቴ ያገባችው ማለት ያገባችው በእንትን ነው ምንድን ነው በቤተሰብ ፍቃድ አይደለም። በቤተሰብ ፍቃድ አይደለም ያገባችው። ቤተሰብ አይሆንም እያለ ነው ያገባችው እና ለዛ አሁን ግን ወልዳለች። የወለደችው በኦፕራሲዮን ነው። ከዛ ስትወልድ ወደ ቤት እንደምንም ትምጣ ማለት ስላመማት ትምጣ፣ ከዛ ትንሽ ተሽሏት ትሄድ ተብሎ ነው የመጣችው። ዝም ብላ ለ15 ቀን ወይም ደግሞ ለ1 ወር ብላ ነበር የመጣችው እና ስትመጣ ባልየዋ የራሷ ባል ማለት ነው። ከዛ ቶሎ ነይ ታይና ነይ የምትፈልጊኝ ከሆነ ነይ እያላት ነው። የምትፈልጊኝ ከሆነ ነይ አለዚያ ንገሪኝ። ገና ከመጣች 15 ቀን አልሞላትም። ለእሷ የተዘጋጀላትን ነገር አሁን ኦፕራሲዮንም ስለሆነች ታማሚ አይደለች፣ እስክታገግም ድረስ ተብሎ የተዘጋጀውን ነገር እንኳን ሳትጠቀም ገና በ15ቷ ነይ እየተባለች ነው። እና የምትፈልጊኝ ከሆነ ነይ የምላት ነገር ለምን እንደሆነ አልገባኝም። ትሄድ ወይስ ምን ይሻላል? ግራ ገብቶኝ ስለሱ ልጠይቅ ብዬ ነው። ወንድሜ ቤተሰቦችሽ ምንድን ነው የሚያስቡት? ቤተሰቦችሽ ምንድን ነው የሚያስቡት? ይቅር ብለዋታል? ቤተሰቦቼ አይ የሆነ ነገር ሆኗል። እንግዲህ አንዴ የሆነው ሆኗል። ከዚህ በኋላ የት ሄዳለች? እንዴትስ እናደርጋለን? አውጥተን አንጥላት በሚለው ተቀብለዋታል ማለት ነው። ምንም ሽማግሌም አልተላከም። ገና ስላልታረቁ ማለት ነው። ቤተሰብ ስላልታረቁ ዝም ብለው እሷን መታ እንድታርፍ ነው። አሁን በዚህ ሁኔታ ስለወለደች መታ እንድታርፍ ነው እናቷ ጋር ማለት ነው። እናቷ ጋር መታ እንድታርፍ ተፈቀደላት። እሷ ምንድን ነው የምታስበው? የእሷ ፍላጎት ምንድን ነው? እሷ ትንሽ ሳላጋግም ነይ ብሎኝ እያስቸገረኝ ነው የምትለው። ከዛ እኔን አናግርልኝ አለች። አናግርልኝ ስትለኝ እንትኑ አይሰራም ማለት ስልኩን አላገኘውም። ምን ያቅር ውስጥ አይደለሁም። አሁን ይኸውልሽ ሚዩት አድርጊና አዳምጪ። አንደኛ ቤተሰቦቿ ሳይፈቅዱ ነው የሄደችው፣ በራሷ ፈቃድ በራሷ ስልጣን። ቤተሰብ እንግዲህ መቼም ጣት ተቆርጦ አይጣለም በሚል ተቀበሏት፣ ይቅር አሏት። ጥሩ። አሁን እሷ ጥሩ ሁኔታ ላይ ማለት ጥሩ አጋጣሚ መጥቶላታል። አሁን የተበላሸውን ለማስተካከል ጥሩ ኦፖርቹኒቲ ነው። ይሄ ገብቶሻል? ይሄ ማለት ቤተሰብ ከቤተሰብ ጋር ተለያይዞ እሷም ከቤተሰብ ጋር ተቆራርጣ
አይሆኑ የሆነው የበጠሰችው ገመድ ለመጠገን እድሉ አላተም በሁለቱም ሳይድ። ምክንያቱም ወልዳለች፣ ሰው ቤተሰብም በቃ ይሁን ብሎ ተቀብሏል። ስለዚህ አሁን ነገሮችን ለማደስና እሱም ስርዓት ያለው ሰው ከሆነ ሽማግሌ በስነ ስርዓት ልኮ ቤተሰብን ይቅርታ ጠይቀው፣ ገብቶሻል? ይሄ ዝምድናው ወዳጅነቱ ለማደስ በዚህ በልጅ ምክንያት ነው ይሄ ኦፖርቹኒቲ የመጣው። ዘር ሲቀጠል ልጅ ሲወለድ ይህ ምክንያት ነው። ያ ልጅ ያንን የተበጠሰውን ነገር ሊቀጥል ነው ማለት ነው። አይ በላሁን በጥሳ ከሄደች ቤተሰቦቿ ድጋሚ ሰው ባያረጓትም አይገርምም። ስለዚህ በአንድም በሌላም ጊዜ ወደ እሷ መጥቷል እድሉን። ስለዚህ ከእሱ ጋር ታውራ። ምንድን ነው የሚያጣድፈው? አትሞት እቺ ልጅ አትሟሟ። ስለዚህ ሽማግሌ ላክና በስነ ስርዓት በክብር የነበረውን ነገር ይቅርታ ጠይቀው ቤተሰብ ፈቅዶ የእሱን ቤተሰቦች እሷን የእውነት ከእሷ ጋር ህይወት መቀጠል የሚፈልግ ከሆነ እንጂ አሁንም ነገሮችን አበላሽተሽ ነይ ቤተሰብ አያስፈልግም እስክትወልጂ ነው እንጂ ከወለድሽ በኋላ ባናታቸው ተከሻቸው ነይ ካለ ነጋሽ ቀንጥሮ ይጠላታል። እቺ ልጅ ከወለደችም በኋላ ቤተሰቦቿ አይቀበሏትም መልሰው። ማስተዋል አለባት አሁን ማለት ነው። በስሜታዊነት አይደለም መመራት ያለባት። እሱ አይደለም የሚበጃት ቤተሰቦቿ ጋር የተበጠሰውን ነገር መጠገን ነው። ወንድ ልጅ በህግ ካልታሰረ ትዳር ካልሆነ 80 ፈርሞላት ባሏ ህጋዊ ባሏ ካልሆነ ነገ ጎዳና አውጥቶ ሊጥላት ይችላል። አሁን ቤተሰቦቿ በዚህ በልጅ ምክንያት አሜን ይሁን ብለው ከተቀበሉ እድለኛ ሰው ነች። ብዙ ቤተሰብ አይቀበልም። የትም እንትን ስትል ያመጣችውን ክብሬን ረግጣ በተከበርኩበት ሀገር አዋርዳኝ ምናምን ብለው ቤተሰቦች አሸፍረ ሊሉ ይችላሉ። ገብቶሻል? ስለዚህ ይህንን ቀስ ብለሽ አውሪያት። እሱ ጋርም ታወራና ቀና ሰው ከሆነ ያርግ። እንደዛ አላረግም ካለ ችግር አለበት ማለት ነው ሰውየው። ተግባባል? አዎ እሺ፣ እንዴ እላታለሁ። እኔ የሚያሰብኩት እንዴ ነበረ። አመሰግናለሁ። ሌላው ደግሞ በሃይማኖት አፍ አይደለም። በሃይማኖት ምክንያት እሱን የሃይማኖት አባት ጋር ሄደሽ ብትጠይቂ በጣም የተሻለ። እኔ እዚህ ምንም ጠላቢስ ነኝ በዚህ ጉዳይ መመለስልሽ የምችለው ነገር። እሺ ያልተስማሙት ልልክ ነው ያልተስማሙት በዚህ ምክንያት ነው ልልክ ነው እኮ። እሱ ከሃይማኖት አንጻር የሚተነተን ነው። ዝም ብለን እዚህ ጋር የማይመምላጭ አንስተን ብንቀድ ነገ መስፊያው ሊጠፋን ይችላል። ገብቶሻል? ትክክላል። ስለዚህ የሚመለከተውን አካል ሄደሽ መጠየቅ። እሺ እሺ፣ አመሰግናለሁ። እግዚአብሔር ያክብረ። እሺ፣ ይሄ ፍቅር የሚባለው ልክፍት ከልባችሁ ጋር ካላስተካከላችሁት አያችኋን ምን ያህል እንደሚያበላሽ ብዙ ነገር። ዘንድሮ ግን አሁን ያላችሁት ድሮ የ90ዎቹ ምናምን ዘመን ላይ ያላችሁት ሴቶች እናንተን አይወክልም። አሁን ያላችሁት በዚህ ዘመን ከ2000 በኋላ ምናምን ሊተወለዳችሁ ወይም ያደጋችሁ ልጆች ምንድን ነው ያመለጠ? ምንድን ነው የሳታችሁት? እንዴ አፈቀርኩ ተብሎ ቤተሰብ ተረግጦ ይኬዳል እንዴ? ቤተሰብ እኮ ነው ያሳደጋችሁ መከራውን በልቶ። ወንድ ተከትላ ሴት ልጅ ወንድ ተከትላ ትሄዳለች እንዴ? ያ ወንድ አይጠቅምሽም። ቤተሰቦቿን እምቢ ብላ ቤተሰቦቿን አልሰማ ብላ አፈቀርኩ በሚል ሰበብ ወደድኩ በሚል ሰበብ ገና ለገና በሰሞንኛ ሙቀት ወንድ የትም ይሁን ወንድ ተከትለሽ የምትሄጂ ሴት ልጅ ያቺ ፋይሬጅ እድሜሽ እስክታልፍ ከዛ በኋላ ዋጋ ትከፊበታለሽ። ወንዱ እንደሆነ ተጠቅሞብሽ ነው የሚጥልሽ። እመኝ። የትኛውም ወንድ አስቸጋሪ ወንድ ልጅ እንኳን ይሻላል። ገብቷቸዋል ማለት ብዙም ቢመጣ ጠልፎም ቢመጣ ወንድ ልጅ ነህ ምን ችግር አለው ነው ይባላል። ለሴት ልጅ ያ ከባድ ስሜት አለው፣ ለሴት ቤተሰቦች። እሺ አስቸጋሪ ነው። ወረርሽኙ እኮ ተስፋፋ፣ ጎበዝ ተስፋፋ። የምንወጋው በሽታውን ይሆን እንዴ? ኔትወርካችሁ ነው ዝም ብሎ እየዞረብኝ ነው። ኮይን ሰጣችሁ ነው። እሺ ጤና ይስጥልኝ። ሄሎ
ቫይሱን እየወጋን እንዳይሆን። እሺ ኮይን ልስጣችሁ እስቲ አንዴ ጊፍት ልስጣችሁና ሜምበራችሁ የጠቆረ ሰዎች ሜምበራችሁን አብሩበት። ሜምበር ያልሆናችሁን ደግሞ እስከዛሬ ይህን አጋጣሚ ተጠቅማችሁ ሜምበር ሆኑ። ከላይ ከስሜ ጎን ያለውን ልብ ቅርጽ በመንካት ነው ሜምበር የምትሆኑት። አንድ ኮይን ነው የሚጠይቀው። አንድ ኮይን ያላችሁ ሰዎች መሆን ትችላላችሁ። የሌላችሁ ግን እኔ እሰጣችኋለሁ። ይታያችኋል፣ እዚህ ጋር ሳጥን ይታያችኋል። ይህን ሳጥን ከ3 ደቂቃ በኋላ ኮይን ይሰጣችኋል። ግን ታብ ላረገው ሰው ነው የሚሰጠው። ታብ ካላረጋችሁ ላረጉት ነው ቅድሚያ የሚሰጠው። ስለዚህ ይህን 3 ደቂቃ ታብ አርጉና ሳጥኑ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ወይም ኤክስፓየርድ ያደረገባችሁም አድሱበት። እሺ ወይ ፍቅር የሆነ እግር ቢኖረው የሚሰደድ አይመስላችሁም? የሆነ ሌላ ፕላኔት ላይ። ጤና ይስጥልን። አብሮ ስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ምን እንታዘዝ? አይሰማም? ይሰማል። እንዴት ናችሁ? ደህና ናችሁ? ይመስገን ደህና ነን። ምን እንታዘዝ? ማዳም አለሽ? እንደፈርታ ነው እንዴ? ሄሎ ይሰማችኋል? የሷ ድምፅ ነው ወይስ ከኔ ነው? እኔ እኮ 40 ዲግሪ ሙቀት ስለሆነ ጓዶች ኔትወርኩ ይሰክራል። በዚህ ሰዓት ዋይፋዩ ይንቀዋለላል። ወይስ ባለበት እንደ ኢንተርኔቴ ወደቀች። ከእሷ ነው ከኔ ነው? ማታ በደንብ የሚሰራው ኔትወርክ፣ ጠዋት በደንብ የሚሰራው ኔትወርክ በዚህ ሰዓት። ጤና ይስጥልን። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እሷ በጣም ያስፈራል። አስፈራለሁ እኔ? ለምታስፈራል። እሺ የሆነ ነገር ማድረግ ፈልጌ ነበር። መጀመሪያ ትፈቅድልኛለህ? ምንድን ነው እሱ? ከመፍቀዳችን በፊት እሺ መጀመሪያ ልንገርህ። ያው የዛሬ አመት በጣም የዛሬ ወር በጣም ጨንቆኝ ለሚካኤል ነግሬው ነበር እና በቃ ታሳካልኝ ታዋቂ የሆኑ ቲክቶከሮች ጋር ገብቼ ምስክር ሰጣለሁ ብዬ ነበር። በጣም እና በጣም ጨንቆኝ ነበርና ነግሬው የዛሬ ወር በጣም ከጭንቅ አውጥቶኛልና እግዚአብሔር ይመስገን አድርጎልኛል። ሁሌም የሚደርስልኝ መልአክ ነውና ይህን ለመንገር ነው የገባሁት። ምንድን ነው የተሳካልሽ ነገር? ደስ ይላል። እንኳን ደስ አለሽ። መስማት እንችላለን የሆነው? አይ እዚህ ጋር ባልናገር ደስ ይለኛል። እሺ ምንም ችግር የለም። ዋናው ነገር የልብሽን ፈጣሪ ስለሚያውቅ ኢትስ ኦኬ። ስለዚህ መናገር ብቻ ነው የፈለግሽው ይሄንን? አዎ። እና በምልጃው የምትተማመኑ እንደዚህ እኔን ከጭንቅ እንዳወጣኝ እኔን እንደሰማኝ እናንተን የሚስማችሁ ለማለት ነው። እሺ እህቴ፣ አሜን። በጣም እናመሰግናለን። እሺ እንኳን ፈጣሪ ረዳሽ። እሺ አሜን አሜን። አመሰግናለሁ። እሺ እኔ ያው ብዙ ጊዜ የተለመደው ነገር አለ አይደል? የሆነ ነገር ለማድረግ ትፈቅደለኛል ስትለኝ በቃ የተለመደችው እቺ ፎሎ ታስደርገኝ ይሆን የፎሎ ነገር መስሎኝ ነበር። እና ጥሩ ደስ ይላል። እሺ ደስ ይላል። ሰው ጨንቆት ከጭንቀት ውስጥ ከወጣ ጥሩ ነገር ካገኘ መልካም ነው። ሄሎ ሄሎ። ኦኬ ቀጣይ የሁለት ጊዜ ሄሎ ስል ዝም ሲል እንትን የምለው ለዛ ነው። ሳጥኑ ከፍቷል። ከሳጥኑን ንኩትና ሁላችሁም ከዛ ውስጥ ኮይን ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ወይም ፒን ላርግላችሁ
ይኸው ፒን አድርጌላችኋለሁ። ጤና ይስጥልን። ሄሎ እሺ ቀጣይ ሳጥኑ ውስጥ ኮይን ተወስዶ ሲያልቅ ነው ሳጥኑ የሚጠፋው። ሁሉም ካልተወሰደ አይጠፋም። ዝም ያወሰዳችሁ ውሰዱ። እሺ ውሰዱ ብሎ ልመና እኮ እዚህ ቤት ብቻ እኮ ነው ያለው። እዚህ ቤት ብቻ እኮ ነው ያለው። እዚህ ቤት ብቻ ነው ያለው። አስወሳጅ ኮሚቴ እናቋቁም እንዴ? የሆነ ግብረ ኃይል ኮይን የሚያስወስድ ግብረ ኃይል። ሄሎ ጤና ይስጥልን። ጤና ይስጥልን አሌክስዬ፣ እኔ ሁለተኛ ዙር መግባቴ ነው። እንዴት ናችሁ? ሰላም ናችሁ ወይ? አንዳንዱ አንዴም ሳይደርሰው አንቺ ሁለቴ ገባሽ? ላላ የዛሬ አመት ምናምን ነው፣ አሁን አይደለም። ዛሬ 2 አመት ቀደም። እሺ ምን ልታዘዝ? ይሰማል? አዎ ይሰማል። ኦኬ እኔ የሆነ ድምፅሽ እየታፈነ ነው። ከገንዘብ ምናምን በቃል አይደለ? ያው ወንድ ነው ዝሮ እና ያው ድም ያለው በአንተ ምክር ማለት ነው። ሄሎ ሄሎ ድምፅሽ ታፍኗል። አይሰማም? እኔ እንትን ኢርፎን ቀይሬ ነበር። አይሰማም? አውጪ ውስጥ ኢርፎን አይሰማም? አትጠቀሙሽ ለመሰላችሁ። ኢርፎን ስትጠቀሙ ይሰማል እኮ ግን ለምን አታውጪውም ኢርፎኑ? እሺ ይሰማል አሁን? በጣም ጥሩ አሁን ይሰማል። እሺ ኦኬ ኦኬ እና የዛሬ 2 አመት ምናምን ሊሆን ነው እንደዚህ ገብቼ እንደዚህ የሆነ ማለት ፍቅረኛ ምናምን ብዬ ገብቼ ከዛን ያለውን ነገር በደንብ አድርገህ አስረዳኝ ነገርከኝ። የዘውን ሰዓት ብሎ ካደረኩት ማለት ነው። አዛም በሌላ ሰው ማለት ነው ያው ትዳር ከገንዘብ ከድካማ ብዙ ነገሮች ዳንኩ ማለት ነው። እሺ እና አሁን በቃ በአንተ ምክንያት ማለት እኔ እንጃ ብዙ እህቶቻችን ወንድሞቻችንም እየመከርክ እንደዚህ ይህችን ሳሰተን እኔ እንጃ ብቻ በጣም ደስ የሚል ነገር ነው። እግዚአብሔር አምላክ ይጠብቅልን። እኔ ከዛን ይሄን እንደም በቃ ለድል እንግሊዝ ማለት የሆነ ሀሳብ እንድሰጠኝ ነው። ገንዘብ ምናምን ብሎኝ ገንዘቡ ብዙ ገንዘብ ነው አይደለም። ከዛን አበድሪኝ ምናምን እባክሽን በአፍ እንደዚህ እንኳን አበድሪኝ አላለም። ማለት በቃ አይደለ ባሽሙር የሆነ ነገር እንደዚህ ገንዘብ ፈልጌ ነበር እንደዚህ ያለ ሰው ፈልጌ ምናምን እያለ ብዙ ነገር እንትን ሲል እንዴ ምን ያህል እንፈልኩ ምናምን ስለ ይሄን ያህል ስለኝ ላኩለት ማለት ነው። ከዛን አሁን ሲያወራ ምናምን በቃ አይደል ስለ ገንዘቡ ሳቁ እናንተ ኮሜንታተሮች ስለ ገንዘቡ ምናምን አሁን ያወራ ማለት ከሰጠሁት ወደ 3 ወር 4 ወር ይሆናልኝ። አስታውሰውም ስለ ገንዘቡ ማለት ነው። እኔ ገንዘቡ ብዙ ሆነ አይደለም ግን በቃ ዝም ማለት በየወሩ አስገባልሻለሁ የወር ደግሞ ስላለው አስገባልሻለሁ ምናምን አለ እና የሆነ እንደዚህ የሆነ ቃል ያመልጠኝ ስለሆነ ነው ምናምን ብሎ ነው የወሰደው። ያስገቡለት ማለት ነው። ያምንበት አስገቡለት ማለት ቢወስደውም ይወሰደው ከመለሰልኝ ይመልስልኝ ብዬ ነው በቃ እንትን ብዬው ማለት ነው። ግን አሁን ላይ
ስለ ገንዘቡ ማያወራም። በቃ አይደለ በቃ ይሆን በቃ እንዴት ነው ልጠይቀውን አልጠይቀውን የሚለውን ብዙ ጊዜ እየላኩ ነበር ገስት። ግን እንደ እግዚአብሔር ፈቃድ እሱ ሲፈቅድ ነውና ዛሬ ገባሁ ማለት ነው። እና እንዴት ልጠይቀው ነው ዝም ልበለው የሚል ነው አሌክስዬ። ምን ማለት 30 ምናምን 30 ምን ሺ ነው መቼም 30 ሚሊዮን አይደለም ማለት ብድር አሁን አበድርም ብሎሽ ብድር አበድረሽው ነው አይደል? ያ እኮ ስለዚህ አሁን ልጠይቀው አልጠይቀው ነው ያልገባኝ ጥያቄ። አይዋ ልጠይቀው እሱ ያለኝ በየወሩ አስገባልሻለሁ ቢያንስ ከቻልኩ 10 ካልቻልኩ ደግሞ 5 አድርጌ አስገባልሻለሁ። አሁን በጣም ስለፈለኩት ሲለኝ ገዛና ኧረ ችግር የለውም በቃ እሺ ምናምን ብዬ ላኩለት ማለት ነው። ምን ያህል ጊዜ ሆነ? 3 ወር ምናምን ሊሆን 3 ወር እኮ እንግዲህ ቤተሰብሽ አይደለ? ጠይቂው ምን ችግር የለውም። ከመለሰልሽ ጥሩ፣ ካልመለሰልሽ መልስልሽ እንጂ ምንም ዋስትና የለሽ። ሰው ገንዘብ ከአንቺ ሲበደር ለምኑ አልቅሶ ነው የሚበደረው። ተቸገርኩ ለመመለስ ግን ድፍረት አይኖርም። አንቺ ቸግሮሽ እንኳን እየማቀቅሽ እንኳን ቢያይሽ ኤኒዌይስ የሰው ገንዘብ መቀበል እንጂ መመለስ የማይፈልጉ ሰዎች አሉ። ወይ ፍላጎት የሌላቸው ሰዎች ይህም ቢኖራቸው እንኳን ገብቶሻል። ስታበድሩ ቢሆን ጥሩ የሚሆነው ቢከለክሏችሁ እንኳን እናንተ ህይወት ላይ አፌክት የማያደርጋችሁ የማይጎዳችሁ ህይወታችሁ ማያበላሸው። ለምሳሌ 10,000 ብር ጠይቆሽ አንድ ሰው 10,000 ብር አንቺ ህይወት የሚያመሰቃቅል ከሆነ 2,000 ብር ብታበድሪ ሚውት አርጊስ ጫጫታ አለ ከጀርባሽ። የ2 ሚሊዮን ብር በር ይከፍትልሻል ማለት ነው። በተውሽ ቁጥር ለአንቺ በር ይከፈትልሻል። ስለዚህ ግን ዝም ብሎ የተባልሽውን አንስተሽ መሰጪ ከሆነ ነገ ያንን ብር ቢከለክልሽ ህይወትሽን የሚመሰቃቀል ጎዳና የምትወጪ አይነት ነገር ከሆነ ያ ትክክል አለ። እንደዛ አታበድሩ ማለት ነው። ስለዚህ ጠይቂው፣ አንዴ ጠይቂ። ካልመለሰልሽ በቃ ትጨቃጨቂ፣ ኃላፊነቱን ውሰጂ። ምሽማ አንገቱን አትቆርጭ። መቼም ለ30,000 ብር ብለሽ ማሰብ ማስተዋል ማለት መጀመሪያ ነው፣ ያንን ብር ከማበደረሽ በፊት። እሺ አሌክስ ያመሰግናለሁ። አይ በቃ አይደለ ከአሁን ቀደም እኮ አሁን እነሱ ኮሜንታተሮች ሌላ ነገር ያወራሉ። ቦልክ ምናምን አልከኝ። ከዛ ደግሞ ይሄ ግን ቤተሰብ ነገር ነው ገብቷል። እኔ አምኜበት ነው ቢመልስ ይመልስ ባይመልስ ምናምን ብዬ አሁን ግን በቃ እሺ በቃ ላማክር ምናምን የሚለውና በቃ የሚያቅሰው ላማክር የሚለው ያው በአእምሮ እንትን ስላለ ነው እንጂ ያው እሺ። እና ደግሞ ደሞዝ ተጨመረኝ ገብቷል። ለምሳሌ እሱ በወሰደው በ15 ቀን ማለት ነው እሺ ገብቷል። አታ ይሄማ ደህና እንትን አለው እያልኩ በውስጤ ማለት ለእግዚአብሔር ይመስገን ያው ያን ያህል እንትን አይደለም። እሱ በዛ ቢጎደኝም በሌላ ደግሞ የካሳይ ነገር ስላለ በዛውን ሰሞን ማለት በዛው ወር ውስጥ ማለት ነው በዛው ወር ውስጥ እሱ በዛ እንትን ሲልም በሌላ ደግሞ እንደዚህ እንትን አለኝ። እንዴ ይሄ ነገርማ ልጠይቀው አልጠይቀውልና እንዴ ለምን በቃ ይቀር የሚለውን እንትን አላለሁ ማለት ነው። እና አሌክስ ጋ አመሰግናለሁ። ያው አንዴ ጠይቀዋለሁ እንዳልከኝ ከዛም በኋላ ከመለሰ ይመልስ፣ ካልመለሰ ያው ኪሳችንስ ወድቆ ይጠፋብናል። ችግር የለውም አናስብ ማለት ነው። አመሰግናለሁ አሌክስ ጋ ያው ማለት ሰዓት ስለገደሉ ሽኩራን
እሺ አመሰግናለሁ። እሺ አሌክሲ፣ እሺ እኔ አባት ኑርልኝ፣ አውርደኝ ሌላ ቦታ እንዳይጥለኝ። እሺ እሷ እንደውም ምንም የከፋት አይመስልም ብሩ በመቅረቱ፣ ያው ፍንድቅድቅ እያለች ነው ብዬ ነው። እንደውም እንኳን ሄደ ከመለሰልኝ እንደውም እቀየመዋለሁ አይነት ነገር። ብር አበድራችሁ ከጠየቃችሁ አንዴ ጠይቁ። እኔም አረጋው እንደዛ አንዴ ነው የምጠይቀው። መጠየቅ ካለብኝ አልደጋግመው። እና ደግሞ ቸግሮኝ ከሆነ አሁን ለሆነ ሰው ብር አበድሬው ቸግሮኝ በጣም አስፈልጎኝ ብሩን ጠይቄው ዝም ካለ ወይም ካልመለሰ ለዘላለም አልጠይቀውም፣ ለዘላለም አልቀበለውም። ያንን ብር ችግሬን ካለፍኩት በኋላ ኢቭን መጥቶ ብርን ልመልስልህ ቢልኝ ያ ብር የኔ አይደለም፣ በቃ አለቀ። መስመራችሁ መስመር ማስመር ጥሩ ነው። ኤኒዌይስ ሁሉም ነገር ቆራጥ መሆን አለባችሁ። ገብቷችኋል? እና ችግሬ ካለፈልኝ በኋላ ምን ያደርግልኛል? ገብቷል? ሶ እንደዛ ነው ማድረግ ያለባችሁ። ስታበድሩ ግን እንዳልኳችሁ የማይጎዳችሁ ያን ሰው ማገዝ አለብኝ ብላችሁ ካሰባችሁ ማለት ነው። ኧረ ሄሎ ሄሎ እሺ፣ ቀጣይ ቶሎ እናስገባ አይደለ? ከስር ማያወራ ሰው ሲሆን ወደ ሄሎ ጤና ይስጥልኝ አሌክስዬ፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። ሰላም ነው ወንድማችን? እኔ ወንድማችን አይደለም፣ እኔማ ልጄ ነው የምልህ። ሰላም ነው? እንዴት ነው? እግዚአብሔር ይመስገን። አማን ነው አለ ይመስገን። እውነት አንተ አይናችን ነው። እግዚአብሔር እንዴት ብዬ ላመስግን በእውነት እንደ እናት እንደ እህት እንደ ታላቅ እህት ሁላችንም እንደ ወንድም እንደ አባት የምታያን አንተ እንደው እንጃ እግዚአብሔር አምላክ እንደው ጸጋውን በረከቱን በቤት በክስም ላይ መብራን ተጠብቅ። አንተም ትመርቀናለህ። ነገሩ እኔ ብዙ ምርቃት አልችልምና እንደው ምን አለ አንድ ቀን እንደው ጌም ብታጫውተኝ። ኧረ ምንም ችግር የለውም። ከሌላ ዜጋር ጋር እንጫወት አይደል? ምንም ችግር የለም። እንደው ጌም መጫወት እንደው ብታጫወት አንተ ታዋቂ ስለሆንክ አንተ ፌመስ ስለሆንክ አይ እኔ እንደውም ብዙ ብትቸገርልኝ ለማለት ፈልጌ ነው። እና እግዚአብሔር ያክብር። እውነት ክብር ስጥልኝ እኔ ጌታ። ያብቃ ቤትም ያድ እውነት በቃ እኔ እህቶችንም ልጆችንም አክብረ ሁሉንም እኩል ስለምታይ ጊዜን ሰዓትን መጽዋት አድርገ ሁሉን ነገር ስለምታደርግ እመብርሃንን ጸሎት እንኳን ስገባ ስምን አንስቼ ነው ጸሎትን እናደርሰውና መብራት ተጠብቅ። እውነት ክብር ትስጥልኝ። እኔ ካሁን ጠዋትም ከገባው ምናልባት ወይ 1 ሰዓት 2 ሰዓት ብቆይ ነው። ማታም እንደዛው። ግን በዛ ሰዓት ካለው ማናውቀው ሰው ጋር ከሌላ ሀገር ዜጋ ጋር ስንጫወት አይደለም ችግር አለ። መጠየቅም የለበትም ማለት ነው። ምንም ችግር የለም።
እሺ በራ አካባቢ ግን ማለት ነው ከፍተኛ ሰማኝማ። እሺ እየሰማሁ ነው። ፍቅር የሚባል በሽታ ይዞኝ ነው። እኔ ለማፈቅረው ልጅ ነበር ታውቃለህ። 5 ዓመት ምናምን አካባቢ ሆነኝ። ግን እንዴት ልንገረው? የት ነው የያዘሽ ልክፍቱ? ልክፍቱ ኢትዮጵያ ነው። እንዴት ተዋወቃችሁ? አጋጣሚ ተዋወቅን ሶሻል ሚዲያ ነው። ግን አሁን እኔ ለቫኬሽን ሂጅ ሳለ ተገናኝተናል ኢትዮጵያ። ሶሻል ሚዲያ ማለት ምን? የትኛው ሶሻል ሚዲያ ላይ ተዋወቃችሁ? ኤፍቢ። እሺ ያው እንደ ሲስተርሊ ብራዘር ሊዶ ስለወረ የነበረው ከዛ ያው እያልን ስቲል ነው እስካሁን። ግን ባለፈው ለቫኬሽን ሂጅ ተገናኘን ታውቃለህ፣ በአካል ማለት ነው። ከዛ ተመለስክ ማለት ነው ወደዚህ። ሳገኘው እንዴት ብዬ ለየው ታውቃለህ፣ አፈርኩት። መታየት አልቻልንም። እኔ እንጃ ስለምወደው ነው እንዳላውቅም ተፋፈራችሁ? ተፋፈርናል። እሺ ከዚህ ከመጣሁ ሳምንቴ ነው፣ ወደዚህ ተመልሼ ከመጣሁ ማለት ነው። ኦኬ ያው እንደዚህ እንጻጻፋለን አሁን ኢሞ ላይ ምናምን እንደዚህ ያው ሰላም እንባባላለን። ግን በቃ እኔ ማለት አሁን ትወጂኛለሽ ምናምን ሲለኝ ከዚህ ከመጣሁ እንዴት እወዳለሁ ብዬ ልንገረው? ግን እወደዋለሁ እውነት። ግን መናገር ፈራ። እንዴት ልበለው? በቃ ያው ምናወራ ስለ መንፈሳዊ ህይወት ምናምን ነው እንጂ እንደዚህ ስለ ፍቅር ምናምን አውርተን አናውቅም። የት ላይ ነበር ግን አሁን መጨረሻ ላይ እኔ ፍቅር ያዘኝ ምን ይሻላል ነው። እንዴት ብዬስ ነው እወዳለሁ ብዬስ የምናገረው ነው ያለኝ ጥያቄ። እዛ ስትገናኙ እንዴት ነበር? ያስፈራ ነበር። ኧረ በስመ አብ ኖ እንደዚህ በቃ አይደለ እህትና ወንድም ሰላም እንደሚባባል እመቤቴ። እሺ እኮ ስለዚህ እንደ እህትና ወንድም ነው አውርታችሁ የመጣችሁት እዛም ስትገናኙ? አዎ ታፈቅሪዋለሽ? አዎ አፈቅረዋለሁ። ምንም ነው የምታፈቅሪ ያደረገሽ? ምንም በቃ ወንድ ሸበላ ነው አቋሙ ምናምን በቃ ዝግት ያለ ነው ታውቃለህ። እና ምን እንርዳሽ ታዲያ? ማለት ምንድን ነው የምትፈልጊው? የምፈልገውማ መርፌ ነገር ወይ እንደምወደው ልንገረው ወይም እንደ ከስልኩ ልጥፋ ማለት ላጥፋ ሶሻል ሚዲያን ሁሌ። እሱ ላይ ያነበብሽው ነገር አለ? እንዴት ልክፍቱ እሱን ይዞታል ብለሽ ታምኛለሽ? እንደዚሁ ስረዳው እንደዛ የያዘው ይመስለኛል። ልክፍት ትንሽ ሳይልከው አይቀርም። ጠዋት ማታ እንዴት ነው እየደወለ መብላት መስፈርሽን ይቆጣጠራል? አይ ኖ እየተገናኘን ጊዜ እንደዚህ ታውቃለህ፣ የሚወድ ሰው ከፊት ለፊት አይን ትክ ብሎ አይተያይም አይደል? ብቻ ለማየት ራሱ አለ አይደል? በቃ ብዙ ነገር አይቻለሁ እኔ እንደተረዳሁት ማለት ነው። እሺ እድሜሽ ምን ያህል? አረ የእድሜ ነገር ይነገራል እንዴ? ወደ 25 ወደ ነው አልተረጋገጠም። 25 ሚዩት አድርጊ እስኪ ሚዩት አድርጊ። እሺ መሳቋ
ማለት አንዳንድ ሰው እንደዚህ ሊሆን ይችላል። ገብታችኋል? ስለዚህ እሱን ስለምረዳ ነው ቀላል ብላ እንድታወራ የፈለግኩት። ማለት አንዳንድ ሰው እየሳቀ ሊያወራ ይችላል። ማለት ባህሪው ተፈጥሮ ሊሆን ይችላል። እንደዚህ አይነት ሰዎች አሉ። ገብታችኋል? በቃ ሲያወሩ በወሬያቸው መሀል ሊስቁ ይችላሉ። ግን ያ ወይ የቀለዱ ነው ማለት አይደለም። በቃ ኔቸራቸው ሊሆን ይችላል። መቼም እያለቀሰ ማውራት የለበትም አንድ ሰው ማለት ነው። አሁን አንቺ በመሰረቱ ፌስቡክ ላይ ነው የተዋወቅሽው። ስለሱ የምታውቂው ነገር የለም። የተነገረሽን ያሳየሽን ብቻ ሲስተርሊ ብራዘርሊ እናውራ። በቃ ቀጥሉ በዚሁ ሲስተርሊ ብራዘርሊ። እሺ ሌላ ነገር ዲፕ ነገር ውስጥ አትግቢ። መጎዳት ልብ አሁን ይሄ ሳቅ ተቀይሮ ወደ ለቅሶ ሊቀየር ይችላል። ካደኝ፣ ዋሸኝ፣ ደበቀኝ፣ እንደዚህ ያደረገኝ የሚባል ነገር ይመጣል። ስለዚህ ርቀትሽን ጠብቀሽ ተጓዥ። አሁን ከሀገር ውጭ ያለሽ ወደ ሀገር ስትመለሽ እንግዲህ ቀስ በቀስ እየተቀራረባችሁ እያወራችሁ እሱ የምታውቂው በደንብ በአካል አውቀሽው ሚሆን ከሆነ ያኔ ትወስኛለሽ እንጂ ገና እዚህ ሰው ሀገር ሆነሽ በኢሞ እየተጻጻፋችሁ ወደድኩ ብትዩ አናትሽ ላይ ነው የሚንበላጠጠው ወጥቶ። እንዴት አድርጎ ቆዳሽን እንደሚገፍልሽ የሚያስበው። አንዳንድ ወንድ እንደወደድሽው ሲያቅ መበጣጠስ ይጀምራል። ገብቶሻል? ሁሉም ሰው ትሁት ነው ማለት አይደለም። ፍቅር ትህትና ይፈልጋል። ገብቶሻል? ሰው ሲፈቀር የበለጠ ሲወደድ ወይም ሰው ሲወደው ሞር ትሁት ነው መሆን ያለበት ማለት በትክክለኛው መንገድ አይደል? ማለት ይሄ ልቡ ማበጥ የለበትም። ተወደድኩ ምናምን በቃ አይነት ነገር ሳይሆን ሞር ክብሩን ስሜት ሲሰማው አሁን የምትደዋወሉት ሲስተር የምትከባበሩ ሲስተር ብላ ዘር የምታወሩት ይቀርና ነገ ዘጋኝ፣ አኮረፈኝ፣ ተቀየረብኝ እንደምወደው ካወቀ በኋላ እያልሽ ኢነርጂሽን ወደዛ እየተሳበ ስራ ከመስራት ይልቅ ህይወትሽን ከማቀጠል ይልቅ ኢነርጂሽ እየተወሰደ ይመጣል። ገብቶሻል? ስለዚህ አረጋጊው። ኳስ በመሬት ተግባባን? እሺ፣ አመሰግናለሁ ወንድሜ። ደግሞ እያሾፈሽ ነው ምናምን ለምትሉት መቤቴን እኔ በወሬ መሀል እየሳውን ብዙ ሰው ይጠይቀኛል። የሆነ ቀልድ ነው የምናገር የሚመስለው ግን የእውነቴን ነው። ችግር የለም። እሺ በቃ አመሰግናለሁ። እሺ አመሰግናለሁ። ያው ሰው አይደሰትም። ሳክ ካወራው ምን ትገለፍጣለህ? እያለቀስ ካወራው ደግሞ ያዝንልሃል። አብሮ እኮ ያለቅስ። አበሻ እኮ የዋህ እንደ አበሻ እኮ የዋህ የለም። ታውቃላችሁ? በጣም አልቀሰሽ እየዬ ብለሽ መከራሽን፣ ጭንቀትሽን፣ ሀዘንሽን፣ ውድቀትሽን ስታወሪ አብሮሽ ነው የሚያለቅሰው። ማረብ ይዞ ሶፍት ይዞ ምናምን ማያቀሽ ሰው። ከዛ አንቺ በዛው አብሮሽ ባለቀሰበት ቶን ሌላ ጊዜም ሊሆን ይችላል። ወዲያው ስትስቂ ደግሞ እየሳቅሽ ደግሞ ካወራሽ ምን ያስገለፍጠ ከዚህ ጋር ነው እንዴ? ደግሞ ለዚህ ነው እንዲያዝብ እና ትንሽ ለየት ያለ ስለሆነ እሱ መረዳት አለብን። እሺ ችግር የለውም። ተፈጥሮ ነው። እሺ አንዳንድ ሰዎች ተፈጥሯቸው። ስለዚህ እኔ ገብቶኛል። ገና ስታወራ በየመሀሉ ጣል ብታረገው አውቃ ነው ማለት ይቻላል። ግን ከኖርማል ቶኗ እንዳለ ከጀመረ ጀምሮ በዛውን የቀጠለችው እና በቃ ተፈጥሮ ነው ማለት ነው። ይሰማል? ሰላም አሌክስ። ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም አድናቂህ ነኝ። ሰላም። አመሰግናለሁ። ምን እንታዘዝ? እስቲ ይህን አካውንት ፈልጌው ለስራ ፎሎ እንዲያደርጉኝ ፈልጌ ነው። አሁን እንዲያደርጉኝ ካልሽ በኋላ አያደርጉም። አስቸጋሪ አሁን እንዳታረጉ አንድ ሰው ፎሎ ቢያደርገኝ እያንዳንድሽን በየቤትሽ ነው ፍርድ ቤት መገትሬሽ ብትይ ባቷ እንደምታመጣ ያለው ብሎ ያደረጉሽ ነበር። አሁን በቃ ተበላሸሽ። አርጉኝ ስትይ ከታች ቆማ ክፍል ያሉ ልጆች አሉ። ለእነሱ እንድረስላቸው ካላስቸገርኩ ችግር የለም እንጂ እንዳናረገው። እሺ አመሰግናለሁ። እኔ ግን ቲክቶክ ቢፈቅደልኝ 20 ሺህ 5 ሺህ 10 ሺህ እያደረጉ ብሰጣችሁ የኔ መስጠት የሚቻልበት ዘመን ቢመጣ በእውነት ምንም አይጠቅመኝም፣ አልጠቀምበትም። እኔ ሲጀመር ፎሎ መኖሩም ጠቅሞኝ አያውቅም። እኔም አስቤበትም አላውቅም። ሲጀመር ቼክ አድርጌውም አላውቅም። ምን እንደሚያደርግላችሁ ነው የገባኝ። ቲክቶክ በፎሎወር አይሰራም ብዬ ተናግሬያለሁ። ቁጥር ብቻ ነው። 1 ሚሊዮን ፎሎወር ኖሮኝ
የማይረባ ቪዲዮ ብሰራ 10,000 ሰው አያየውም። 1,000 ፎሎወር ኖሮሽ በጣም ዩኒክ የሆነ ቪዲዮ ከሰራሽ 1 ሚሊዮን ሰው ሊያዩ ይችላል። የምትሰሩት ነገር ነው እንጂ ፎሎወሩ አይደለም ቫልዩ ያለው። ጤና ይስጥልኝ። ሄሎ ይሰማል? እሺ እሺ አዎ ቪዲዮዎቻችሁን ስትለቁ ለፎሎ ላላረጓችሁ ነው የሚልከው ቲክቶክ። እንደው ፎሎ ላረጋችሁ አይልከውም። ይለው እሺ ቶሎ ብዙ ሰው ስላለ መልስ ካልሰጠ የገባው ሰው ወደ ቀጣዩ ይሄዳል። ከስር ሚንበር ያልሆናችሁ ሰው ሄሎ እሺ ቀጣይ አይሰራም ብሎ ነው የሚሽከረከረው። ቀጣይ የኔ ኔትወርክ ጤና ይስጥልን። እንዴት ነህ? እግዚአብሔር ይመስገን። እንታዘዝ። እኔ ምክር ፈልጌ ነበር። እሺ ከመጀመሪያው ልጀምርልህ? በሚገባ። እሺ እኔ መጀመሪያ የልጅነት የአፍላ ፍቅር የሚባለው የለ እና የሰፈር ልጅ ነበረ። ከዛን ከሱ ጋር ፍቅር ጀመርን በልጅነታችን ማለት ነው። እድሜያችሁ ስንት ነበረ? እድሜያችን ለእኔ አሁን 18 ዓመቴ ነው። ያኔ ፍቅር ስትጀምሩ? ያኔ ቢያንስ ለእኔ 12 13 ነበር። 12 ዓመት ላይ ነው የተፋቀራችሁ? ፍቅር ስሜት ይሰማችሁ? ከሆነ ዘመን በኋላማ የሆነ ክትባት አምልጦናል። ጎበሽ። ከዛን ቢያንስ ለእኔ 13 የእሱ ቢያንስ ትንሽ ቢበልጠኝ ነው። ከዛን ፍቅር የሰፈሪ ልጅ ነው። ከዛን አብረን እያደግን እኔም ወደድኩት እሱም ወደደኝ። ከዛን አብረን እያወረን በቃ ዝም ብሎ ማለት ፍቅር ምን እንደሆነ አናውቅም፣ ግን ዝም ብለን እንወደዳለን። ከዛን በቃ እንደዛ እየሆነ ያለ እኔ አብረን እያደግን ያለ እኔ ሌላ ቦታ ሄድኩ ማለት ነው። ከሀገር ወጣሁ። ያለውበት እየመጣ አንዳንዴ ይጠይቀኛል፣ ምን ይለኛል። ከዛን አደግን። ከዛን በኦልሬዲ በቃ ተለያየን። ልጅነትም ስለነበረ ብዙም ስለማናቅ በቃ የመጀመሪያ ብለን እሱም እንደዛ ያስበኛል፣ እኔም እሱም እንደዛ አስባለሁ። ከዛን እየኖርን እያለ አደግኩ። እኔም አሁን 18 ዓመት ሆኖኛል በቅርቡ እና ከዛም በኋላ ከዛ ሁሉ ጊዜ በኋላ ሰፈር አንዳንዴ ሰፈር እሄዳለሁ። ከዛ እንገናኛለን። ከዛ እስካሁን ድረስ አፈቅርሻለሁ፣ ወድሻለሁ ምናምን ይለኝ ነበረ። ከዛ በቃ እንደዛ እያለን እኔም ኦልሬዲ ተለያየን የልጅነት ስለሆነ። ከዛን በቅርቡ በሰሞኑ ማለት ነው በዚህ ሰሞን በቲክቶክ አየኝና ሀይ አለኝ። ከዛን ማነው ብዬ እኔ ገብቼ ሳይ እሱ ነው። ከዛን ትልቅ ሆኗል፣ እኔም ትልቅ ሆኛለሁ። ከዛን አየሁትና እኔም ሀይ አልኩት። በኢንቦክስ ማውራት ጀመርን። ከዛን በኋላ ዋትስአፕ ላይ የኢሞ ቁጥሩን ላከልኝ። ከዛ ማውራት ጀመርን በቅርቡ ሰሞኑ ማለት ነው። ከዛን እስኳን ድረስ እኮ አፈቅርሻለሁ፣ ወድሻለሁ
እዛ ይሄድ ነበር እኔ ያለሁበት ቦታ። ከዛን እስካሁን ድረስ አፈቅርሻለሁ፣ ወድሻለሁ፣ በአንቺ ምክንያት ብዙ ሆኛለሁ ምናምን አለኝ። ከዛን ከዚህ ሁሉ ጊዜ በኋላ እንዴት ሊሆን ቻለ? ማለት ያኔ ልጅ ነበርን፣ ብዙ ስለ ፍቅር አናቅም፣ ፍቅር ምን እንደሆነ ራሱ አናቅም። ግን እንዴት እስካሁን ድረስ እንደዚህ አይነት ስሜት ሊኖር ይችላል? ከዛን አልኩት። ከዛን በኋላ አሳየኝ ማለት ነው። ከዛ ምንድነው ይሄ ምናምን ስለው በቃ አንቺን አጥቼ የኖርኩበት የኔ ታሪክ ነው፣ በጣም ስለማፈቅርሽ ደረቴ ታቅሽሻለሁ ብሎ አሳየኝ ኦልሬዲ ማለት ነው በቪዲዮ። ከዛን አንተ እብድን እንደ ምናምን ብዬ ተውኩት እና ምን ላድርግ ከዚህ ሁሉ ጊዜ በኋላ መጥቶ እንቀጥል ወይ እንቀጥል ምናምን ሲለኝ እኔ እምቢ አላልኩም እሺም አላልኩም፣ ግራ ገባኝ። ከዛ ምን ላድርግ ብዬ ልጠይቅ ነበር አመጣጤ። መቼ ነው የተነቀሰሽ? አንቺ ከሄድሽ በኋላ ሴት እንትን ሆኖ አንቺ ሆኖ በላዩ ላይ ስሜ አለ። ምን ይላል ስሙ? ይሄ ስም ነው ቲክቶክ ላይ? የት ነው የሚኖረው እሱ? እሱ አሁን ሀገር ቤት ነው የሚኖረው። እኔ አሁን በቅርቡ አረብ ሀገር መጥቻለሁ። እድሜሽ ምን ያህል ነው? እኔ አሁን 18 ዓመት በቅርቡ ነው ይሞላል። ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ አቀብለኝ። እሱን እንወጋታለን። ትንሽ ሊለበልብሽ ይችላል። ትንሽ ሙቀት ላብ ሊልሽ ይችላል። እሱን ከወጋንሽ በኋላ ሽፍንፍን ብለሽ ተኚ። በላብ የሚበራው ስኒከር ጫማ ይገዛልኛል? ይገዛልኝ። ጠዋት የምበላው ሻይ በዳቦ ነው ትምህርት ቤት ሲሄድ፣ ወይስ ፍርፍር ነው? ወይስ እንጀራ በሽሮ ነው? ወይስ ደረቅ እንጀራ በሚጥሚጣ ነው የሚለው ነበር የሚያሳስብኝ። የኔ እናት አይደለም ተቃራኒ ጾታ ምናምን የሚል ስሜትና አይነት ነገር ሊሰማኝ ቀርቶ ተራርቀናል ልልሽ ፈልጌ ነው። በጄኔሬሽንም ጭምር ያኔ በ12 ዓመታችን እኛ የምናስበው እና እናንተ ተለየብኝ። ገብቶሻል? ምን አይነት ልክፍት ነው በ12 ዓመት ከወንድ ልጅ ጋር የፍቅር ስሜት ሊሰማሽ የሚገባው? ለአቅመ ሔዋን እኮ አልደረስሽም ገና፣ አጥንትሽ አልጠነከርም። ይሄ የስሜት ምን ክሬት አልተደረገም። ገብቶሻል? ስላስገረመኝ ነው ይሄን የምልሽ። ግን ሆነ እሺ፣ አለፋችሁ መጣችሁ 18 ዓመትሽ ላይ ደረሽ። እሱ የራሱ ኑሯል። እስካሁን ድረስ ምን ሲያደርግ እንደነበረ አታውቂም፣ የት እንደኖረ ምን እንዳለው አታውቂም። ግን አንቺን ማኒፑሌት ለማድረግ ተነቀስኩሽ ሊል ይችላል። ወንድ ልጅ አንነቀስም። ንቅሳት እኮ በጣም እኮ አደገኛ ነገር እኮ የሰውን ስም የሰውን እንትን። ምክንያቱም ነገ አብሮ ላይኖር ይችላል፣ ሊኖር ይችላል። ያ ሰው አካል ላይ የሚደረግ ነገር አይደለም። የሰው በፍቅር ምክንያት የሰው ስም ቀርቶ ማንኛውም ነገር አልመክርም፣ ጤናማም አይደለም። ገብቶሻል? ሰው የበታችነት ስሜት ኮንፊደንስ ሳይኖረው ሲቀር የሚያደርገው ነገር ምንድን ነው? ይነቀሳል ሰውነቱ ላይ። ይሄ የተለየ ነገር፣ ይሄ ከሰዎች ላይ አቴንሽን ለመሳብ ማለት ነው። ሌላ ታሪክ የለው። ስለዚህ ተነቅሶሽ አይደለም ሊሆንም ኢዚሊ ሰውነቱ ላይ ሊያደርገው ይችላል። ገብቶሻል? ስለዚህ አትጃጃይ። እሺ እናት፣ አርፈሽ ስራሽን ስሪ።
ከረጅም ጊዜ በኋላ መጥቶ ህይወትሽን ሊያመሰቃቅለው ከሞከረ እንዳትፈቅጂለት፣ እንዳታምኚ እያልኩሽ ነው። እሺ ተግባባ? እሺ አሌክስ፣ በጣም ማመሰግናለሁ። እሺ የሆነ የጄኔሬሽን ክፍተትማ አለ መሀል ላይ 12 ዓመት ይኸው እኛ አርጅተን ቀንድ አብቅለን ጭራርና በቅርቅ ደርሰን ሲንግልነት ይሸጣል። እንሸጥ እንዴ? መግዣ ቦታ ካጣችሁ እንሽጥኛ አይደል? ግራ ገባኝ። ወንዱ እንደሆነ ሄሎ አሌክስ፣ ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ አሌክስ። እኔ በስህተት ነው የገባሁት። እሺ እሺ እሺ፣ በስህተት ነው የገባሁት። ኮይን ልስጣችሁ፣ የመጨረሻውን ዙር ማለት ነው። 36 ደቂቃ ነው የሚቀረን። የመጨረሻውን ዙር ልስጣችሁና ሜምበር ሆኑ። ያልሆናችሁ ሰዎች፣ ቅድም ያመለጣችሁ ሰዎች፣ ያልወሰዳችሁ ሰዎች አሁን መውሰድ ትችላላችሁ። እሺ ይሄ ሳጥን ይታያችኋል። ከዚህ ሳጥን ውስጥ መውሰድ ትችላላችሁ፣ ግን ታብ ላረጉት ነው የሚሰጠው። ይህንን 3 ደቂቃ በጣም ብዙ ታብ አርጉና ሁላችሁ 1500 ሰዎች ከዛ ልክ ሳጥኑ ቆጥሮ ሲጨርስ ሳጥኑ ስትነኩት ይሰጣችኋል። ከዛ ከሳጥኑ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ወይም ሜምበራችሁን አድሱት ማለት ነው። ታብ ካላረጋችሁ ግን አይሰጣችሁ። ቅድም ያልወሰዳችሁ ሰዎች አሁን መውሰድ ትችላላችሁ። እሺ ሄሎ ሄሎ፣ አሌክስ ሰላም ነው? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በመጀመሪያ ስላስገባኝ አመሰግናለሁ። እሺ ምንም አመሰግናለሁ። ምክር ፈልግ ሎት እና ስንጠባበቅ ያው እኔ 50 ዓመቴን ይዣለሁ። እሱ 52 ዓመቱ ነው። ድንግል ነኝ። ወንድ አላውቅም። ይሰማል? አዎ ይሰማል። ይሰማል። እና ፈራው። አሁንም ለመጠናናት ጊዜ ልውሰድ ወይ ልየው 1-2 ዓመት ምን ትለኛለህ? ወይስ ላግባና ልውለድ? ያው አንተ ጥሩ ሰው ስለሆንክ ብዙ ጊዜ እከታተልሃለሁ። ለዛ ብዬ ነው። እውነትሽን ነው የምትነግሪኝ? በቃ መጠናናት ይጀምር ነው በሰላሳ እኔ 30 ዓመት ሆኖኝ እሱ ከዛ በላይ የሰፈር ሰው ነው። በቃ የሰፈራችን ሰው ነው። እኔም የሰፈር አንድ ሰፈር ነን፣ ግን እኔ ውጭ ነው ያለሁት። ከጊዜ በኋላ ወደ ውጭ ወጣሁ። እሺ ከዛ በኋላ ምንም በቃ በህይወትሽ ውስጥ ሰው ወንድ ልጅ አውቀሽ አታውቂም? ምንም ወንድ ልጅ አላውቅም አሌክስዬ፣ ምንም ነገር በቃ ሰው አላምንም። እንኳን ሰው ራሴን አላምንም እኮ እንኳን አይደለም ሰው ልውድ ላፈቅር ቀርቶ በቃ ምንም ሌላ ሰው ላስገባ ቀርቶ፣ ግን እሱ በልቤ አለ። በቃ በልቤ ያለ አንተም ጠብቅ እኔም ላጥና እንጠናና ተባባለ። ወይስ 1-5 ዓመት ልጠብቀው? አንተ ደግሞ ጥሩ ሰው ነህ። ጥሩ መንገድ ላይ ሰውን እንደምትመራ እያየሁኝ ነው። ለዛ ብዬ ነው የገባው። ወንድሜ ምን ትለኛለህ? እኔ ትንሽ ለማመን ከብዶኝ እኮ ነው ዝም ያልኩት። እናት ማለት እንዲህ አይነት ነገር ሰምቼ አላውቅም። በመሰረቱ መጠናናት ማለት ምንድን ነው ላንቺ?
እውነቱን ነው ወይ ማለት እውነት እኔ ጋር እውነተኛ ነገር ነው ያለው። ሰውም ሌላም ሰው ስለማላቅ ፍቅርም ነገር ይዞኝም ስለማያቅ እሱን ወደዋለሁ። ግን ያው በአካልም አሁንም ስላልተገናኘን ግን 1-2 አመት ሊየው ለማግባት ወይስ 1-3 አመት ሊየው እስቲ አሌክስ ምን ይለኝውን ያለውን ነገር ግልጽ ልናገርና እስቲ በቃ መርፌም ካለ መድኃኒትም ካለ ከእናንተ የሆነ ነገር ወስጄ በቃ ትክክለኛ መንገድ ላይ መቆም ፈልጋለሁ፣ መውለድ ፈልጋለሁ። ገባ አሌክስ? የእሱ ሀሳብ ምንድን ነው? የእሱ ሀሳብማ በቃ አሁን 50ችንን ደፍነናል፣ በቃ እንጋባ ነው፣ ሽማግሌ ላክ ነው የሚለኝ። ቤተሰቦችሽ ምንድን ነው የሚሉሽ በዚህ ዙሪያ 50 አመትሽ ድረስ? ቤተሰቦቼ በቃ አንቺ እንደፈለግሽ ነው በቃ ያሉኝ። ምን ይበሉኝ? በቃ ግራ ገባቸው። ብለው በቃ እኔ ምንም ነገር ላዳምጣቸው አልቻልኩም። ግን በቃ እኔ ለምን በቃ እዚህ ሚዲያ ላይ ዞር ስል አሌክስ በጣም ጥሩ ሰው ነህ፣ ብዙ ሰው የምትመክር ሰው ነህ፣ ብዙ ልጆች ደግሞ ከአንተ ጥሩ ምክር ወስደው ተግባር ላይ ስላዋሉ ብዬ እስቲ በእድሜም ብቻ አይደለም በአይምሮም በሳል ስለሆናችሁ ያውኑ ልጆች በቃ ምክርን ካንተ ፈለግኩኝ። በቃ እስቲ እንግዲህ ካልተቀየምከኝ መመከር ፈልጋለሁ በአንተ። አግቢ ቆይ ወይስ የሚያመጣው ለውጥ የለም። ቀልድም ሆነ ቁም ነገር ዞሮ እንደው 10% እውነት እንደው 90% ወይ ገብቼ ምን ላውራ ብለሽ ነው የሚሆነው ብዬ ነው የምገምተው። ግን እንትሽም ሊሆን ይችላል፣ እሱ እኛን አይመለከትም። ግን ከነገርሽን አንጻር ግን ጤናማ አይደለም። ሰው መጠናናት ስለ መጠናናት ካነሳሽ ሰውን አጥንቶ አይጨርስም። ገብቶሽ አሁን ከወደደች ከተግባባን ስለሷ መሰረታዊ ነገሩን ካወቅኩ እየኖርን ነው የምንጠናናው፣ መንገዱን እየሄድ ነው። ገብቶሻል እንጂ 10 አመት መጠናናት 5 አመት ማንን ነው አጥንተሽ የምትጨርሺው? የሰው ልጅ አጥንተሽ እድሜ ልክሽን አትጨርሽም። አንብበሽ ማጨረሽው መጽሐፍ ነው። ገብቶሻል? ትንሽ ኖርማል አይደለም። ኤኒዌይስ አግቢ፣ ግድ የለም 50 አመትም አሁን ቢሆን አግቢ። እሺ ነኝ ማለት መቼም 80 አመት ላይ ስትደርሺ አታግቢ። እዚህ ለየት ያለ ነው። እኔ ያው አግቢ ባይ ነኝ። እንግዲህ ከጠየቅሽ አክብረሽ ስለጠየቅሽኝ እንግዲህ ያው በክብር መመለስ ስለለብኝ ማለት ነው። አግቢ። እሺ እኔ እናት። እሺ አሌክስዬ፣ እግዚአብሔር ያክብር። አንተ ጥሩ ሰው ነህ። ተባረክ። ልጆቼ አመሰግናለሁ። እሺ አሪባክ። እሺ ቲንኪ። እሺ ልጄ። እሺ እውነቷን አይደለም። የኛ እንትን አይደለም። ሊሆንም ላይሆንም ይችላል። ያው እዚህ ፐብሊክ ላይ ያለ ነው። ሰዎች መተው የሚነግሩ ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ግን ለነሱ ነው ያ ቫልዩ። እውነታቸውንም ከሆነ ለነሱ ነው፣ ውሸታቸውንም ከሆነ ለነሱ ነው። ግን እውነቷን ከሆነ ግን ትንሽ ያልተለመደ ነው አይደለም። ሰምተን አናውቅም። ሴት ልጅ 30 አመት እንኳን ሲሆናት ብዙ ሰው ፑሽ ያደርጋታል አይደል? እድሜ ማንም አይገድበውም። ግን በማህበረሰቡ በቤተሰቡ ፑሽ ትደረጋላችሁ። ምንድነው የምትጠብቂው አንቺ? እድሜሽ ሄደ እኮ፣ የምትወልጅበት ጊዜ እኮ እያለፈ ነው። ቤተሰብ፣ ዘመድ አዝማድ፣ ጓደኛ እንዲወጠሩ ይዝሻል። ቻሌንጁን አትሽዩ። ስለዚህ ትንሽ ለየት ያለ ነው። ኤኒዌይስ እንግዲህ ታግባባኝ ነኝ እኔ እየተገኘውን ሳይሆን አትሊስት ሰው አለ ህይወት ውስጥ ስንት አመት ከ30 አመት ጀምሮ ስንጠናና ለችን ጥናቱ እኮ ምንድን ነው? ጥናቱ 100 አመት ጥናት ነው። አግቢ እናት፣ ቶሎ አግቢ፣ ጊዜ አትግደይሽ። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ ስላስገባኸኝ። ምን ማለት ነው? ከዚህ በፊት ያው ገብቼ ነበር። እኔ ያልኩሽን ነገር ተግባራዊ ካደረግሽ አንድ ቀን መተሽ እውነታውን ትመሰክሪያለሽ ብለህ ነበርና ያው እኔ ራሴ ላይ ካደረግኩት ነገሮች ብዙ እህቶች እዚህ ጋር ይኖራሉና እኔ ብዙ የተጠቀምኩበት ነገር ሊኖር ይችላል። ያንን ነገር ሼር ላደርጋቸውና አንተንም ለማመስገን ነው። እሺ ንገሪኝ።
ያው የነበረውን ነገር ከእንደገና ልንገርህ ወይስ የተጠቀምኩትን ብቻ? ገረፍ ገረፍ አድርገሽ ምን እንደገጠመ ታሹ ስለሚጠቅማቸው ማለት ነው ውስጥ። እሺ ያው እኔ አንድ የተዋወቅኩት በቲክቶክ የማውቀው ሰው ነበረ። የሚሰራው መርከብ ላይ ነበር። ያው ሱሰኛ ነበረ። ያንን ነገር ሁሉ ነገሮች በመቻል አለ አይደል፣ አንዳንዴ ሰውን እንደ ሰው ሳይሆን የምትጥለው እንደ ራስህ የምታስብበት ጊዜ አለ። ያንን ነገሮች ሁሉ ያህል ብዙ ነገሮችን ችዬ ተጋፍጬ ነበርና የአንድ አመት ሙሉ ቆይታ ግን ያው በጣም እንዲህ ቲክቶክ ላይ ብዙም ታዋቂ ባይሆንም ያው ተጠቃሚ ነው። ብዙ ሴቶች ይመጣሉ እሱ ጋር ገስት ላይ የሚገቡት። ወንድ በስለት ራሱ አይገባም ገስት ላይ እና ሴቶች ናቸው በብዛት። እኔ ነኝ ኃጢአተኛ። አንተ እኔ ላይ በምታደርገው ነገር ተጠያቂው የሚመጡ በቃ አንቺ የምታሳየው አክት ሌላ ነው ማለት ምንና ምናችሁ ፍቅረኛሞች ናችሁ ወይ? አንቺ የምታደርጊው አክት በጣም ይለያል። ግን እሱ እዚህ ጋር ያለው ደግሞ እሱም እንደሚወድሽ አይነት ነገር ይናገራል እኛ ስንጠይቀው። ግን ገስት ላይ ሲገባ ያለው ሙድ ደግሞ ሌላ ነው። ግን በኋላ የሆነ አንቺ ራስሽን የምትወቅሽበት ነገር እንዳይፈጠር ምናምን ይሉኛል። ይሄ ደግሞ እኔ ካመንኩበት እኔ ነኝ ኃላፊነቱን የምወስደው ብዬ ስለማስብ ሰዎችን ከኋላ ማጥናት አልፈልግም። ካንተ እኔ የሆነ ነገር ከተሰማኝ ስለ እውነት በቃ ምንም ነገር መደበቅ አልፈልግም። ፊት ለፊት መጥቼ በፍቅር አንተ መጠየቅ ነው የምፈልገው። ጓደኛ፣ እናት፣ አባት እኔ ይሄ ነገሮች አይመቹኝ። የሆነ ነገር ሲሰማኝ አንተን ነው የምጠይቀው። የጉዳዩ ባለቤት አንተ ስለሆንክ ማለት ነው። በዛ ስለማምን እኔ ምንም ነገር ባይም ብሰማም እሱን ራሱን ነው የምጠይቀውና ምንም አይነት ነገር እንደሌለና ይሄ ቲክቶክ ላይ ተጀምሮ ቲክቶክ ላይ የሚያልቅ አይነት ነገር እንደሆነ ነው ሲነግረኝ የነበረው። ያው በዛ ነገሮች አለቁ። 1 አመት ተቆጠረ። ከ1 አመት በኋላ ግን የሆነ ቀን በቃ በዛ ያው ውስጥ እንዳለ ነገር ያለውና ተው ብየው ነበር። እሺ ብሎኝ ነበር ምናምን። ያው ሰው ተው ተብሎ እሺ ቢልም በአንድ ጊዜ አይተው በሂደት ነው። ግን አንድ ቀን በቃ የሆነ አመቱን ሙሉ ያላየሁበትን ሆኖ ነው ያገኘሁት ማለት ነው። እሱንም እንደዛው ሆኖ ላይፍ ገብቷል። ከዛ በጣም ተናደርኩኝ። በቃ ይሄ ነገር ይለፍ ዛሬ ይደር ምናምን ብዬ ዝም ብዬው አሳደርኩኝ። በዛ ስሜት ከሱ ጋር ብነጋገርም ምግባባ ስላልሆንኩ ማለት ነው። እና ከዛ በቃ ያ ነገር አለፈ። ነጋ። ጠዋት ስጠይቀው በቃ ይቅርታ ምናምን ጠየቀ። ከዛ በኋላ በቃ እሺ እኔም ዝም አልኩኝ። ማለት እኔ ብዙ መናገር አልችልበትም አንዳንዴ ማለት ነው። ዝም አልኩት። ከዛ በስንተኛው ቀን ፖስት አድርጎት እኔን የሆነ ፎቶ ፖስት አድርጎ አየሁኝና ማናት ምናምን ብዬ ስጠይቀው ቤተሰብ እንደሆነ ምናምን ነገረኝ። አለፍኩት። ኦኬ ቤተሰብ ነው። እኔ ፕሮፋይል ግን ማንኛውም ሰው እኔ ፕሮፋይል ሳደርግ አይወድም። በሰከንድ ነው የሚያስቀይረኝ። ኢቭን ወንድሜ ለምን አይሆንም? ለሱ ሲሆን ግን ችግር የለውም። እና ያቺ ሴት ግን ማናት? 15 ቀን እንኳን ያልሞላት ፍቅረኛው ናት። እንግዲህ እኛ 1 አመት ቆይተናል። ያቺ ሴት ግን 15 ቀን እንኳን አልሞላትም አብራው። ግን 15 ቀን ባልሞላው እንትን ውስጥ ግን ኢቭን ሽማግሌ ተልኳል ምናምን ሽማግሌ ልኳል እሷ ሊያገባት ገና በ15 ቀን ውስጥ ማለት ነው። እሷ ማናት? እሱ ማን ነው? እሷ ማታውቅም እሱ ማያውቃትም። ግን በ15 ቀን ውስጥ ሽማግሌ ተልኳል። ይሄንን ደግሞ እንዴት ሰማሽ ምናምን ካልከኝ ብዙ ብጥብጥ ካነሳም በኋላ አንድም ራሱን የነገረኝ፣ ሁለት ደግሞ እሷንም አውርቻታለሁ በውስጥ ያው ስለሚመቸኝ እንደዚህ ስለማየው ምናምን በቃ ሲጠይቀኝ ወዲያው ተቀበልኩት። እኔም ፍላጎት ስላለኝ አለች ማለት ነው። ኦኬ ግን በጣም ነው የተጎዳሁበት በሰዓቱ አንተ ጋር ከመግባቴ በፊት በጣም በቃ እኔ እንጃ ሰው ማለት በዚህ ልክ አምነኸው በዚህ ልክ ደግሞ በ15 ቀን ውስጥ
የማታውቀውን ሰው ከእንደገና እኔ እኮ ከሌ እባላለሁ ብሎ እንደመተዋወቅ ማለት ነው። እኔና እሱ በቃ እንደ አዲስ እንደመተዋወቅ አስበው 1 አመት ሙሉ ተረስቶ በ15 ቀን ውስጥ ተቀይሯል። እና በጣም ነበረ ማለቅ ሰው በጣም ነበረ ማዝናው ማለት በጣም ለሱ ካለበት አንፃር ነገር ራሱ በምን አይነት ሙድ ላውጣው ማለት ካለበት የገባበት ነገሮች ከምን ላውጣው። አንደኛ የሚሰራበት ስራ ቦታው በጣም መጥፎ ነው፣ ውሃ ላይ ነው። ይሁን ነገር ቢሆንስ ማለት ከራስ ዜጋ እንኳን ብትሰራ የራስ ዜጋ እንኳን የማያዝንልህ ዘመን ላይ ነው ያለነው አይደለም ከሌላ ሰው ጋር። እሱ ደግሞ ሀበሻ ያለበት ቦታ አይደለም ከሌላ ዜጎች ጋር ነው የሚሰራው። ያንን ነገር ሳስብ በቃ ሁሌ ነበር የምጨነቀው። ስለ እውነት በጣም ነበር የምጨነቅለት በጣም በቃ ከምልህ በላይ ማለት ነው ከምልህ በላይ። ግን አንተ ጋር ከገባው በኋላ እነዚህ ነገሮች ከነገርኩ በኋላ ግን ሁሌ በሰዎች ከመተማመን በፈጣሪ መተማመን እንዳለብኝና ወደ ራሴ ወደ ጸሎቴ መመለስ እንዳለብኝ ራሴን በስራ ቢዚ ማድረግ እንዳለብኝ ብዙ ነገሮች አስተምረኸኛል። እነዛን ነገሮች ግን ቶሎ አልለመድኳቸውም ነበረ ማለት እንዲህ 2 ቀን 3 ቀን 4 ቀን እያለ ያንን ነገር አንተ ያልከኝ ነገሮች ስደጋግማቸው ስለ እውነት ነው የምልክ በቃ ሙሉ ለሙሉ ነው ራሴን የቀየርኩት። በቃ እኔ መቅደስ አይደለሁም በቃ ሌላ ሴት ነኝ። ሌላ ሴት ሌላ ማንነት እግዚአብሔርን እኔ ማለት ኃጢአተኛ ነኝ። በምንም ነገር በየሰከንዱ ኃጢአት እሰራለሁ። እኔ ኃጢአተኛ ነኝ። ግን ደግሞ በፊትም ከነበርኩበት በተሻለ ራሴን በጸሎት በመያዝ በቃ ራሴን ሬስ እንትን ስል ለካ አንዳንድ ሰዎች ስትወዳቸው ስታከብራቸው ስትሞትላቸው አንተን ዝቅ አድርገው የሚያዩክ በጣም ከልክ በላይ አንተ ማንነትን አሳልፈ ስለምትሰጣቸው የተረዳሁትን እኔ የምላችሁ ብዙ እህቶች ልትኖሩ ትችላላችሁ። እዚህ ጋር የተሰማችሁትን የፈለጋችሁትን ልጽፉ ትችላላችሁ። ግን አንድ ቀን የሚጠቅማችሁን ነገር ልታገኙ ትችላላችሁ ከዚህ ውስጥ እና እናንተን መሆን ያቃተው ሰው እናንተን መምሰል ያቃተው ሰው እንደናንተ ለፍቅር ጠንካራ መሆን ያቃተው ሰው ለስራ ለየትኛውም ነገር እግዚአብሔርን ያስደስታል ወይ ህይወቴን ይለውጣል ብሎ መታገልን ያልቻለ ሰው ልቀው ማለት ነው። ስለዚህ ራሳችሁን በቃ እኔ ይሄ አሁን እምላችሁ አሌክስ የመከረኝን ነው። የልጁን ያው ይበቃል በዚህ ልክ ነገርኳችሁና አሌክስ የመከረኝ ራሴን በምን አይነት ነገሮች ቢዚ ማድረግ እንዳለብኝ በጸሎት ራሴን በማጠንከር እኔነቴ ጎበዝ ነኝ ብዬ ራሴን ማሳመን እንዳለብኝ መክሮኛል። እግዚአብሔር ይመስገን ሁሉንም ነገር ያለኝን ነገሮች ሁሉ በማድረግ እኔ ጠንካራ ሴት ሆኜ በስራዬ ለውጥ አምጥቼ በራሴ ላይ ለውጥ አምጥቼ በጣም ብዙ ነገሮች ይለውጫለሁ። ያን ነገር ደግሞ የምታረጉ አንድ ቀን ሳትጸጽታችሁ ግን ሰው የሚላችሁን ነገር እኔን ያሳመነኛል የምትሉትን ነገር ግን ብትወስዱ የተሻለ ነገር ላይ ይደረሳል። ለምን ይሄ የኔ ስለሆነ የራሴ ልምድ ስለሆነ ማለት ነው እኔ ያለፍኩበት ስለሆነ እና በጣም ነበር እኔ ራሴን የምጥለው በየትኛውም ነገር ላይ በቃ እሱ በሚያረጋቸው ነገሮች ነገ ተነጎዳ የሱ ጉዳት እሰማለሁ አልሰማም በሚል አላቀውም ይሄ ልጅ በአካል ማለት ነው በስልክ በቪዲዮ ሁሉ እነሱ እንተዋወቅ ግን በዚህ ልክ ነበር እኔ የምጨነቀው። ግን ተጨነቃችሁ አልተጨነቃችሁ አይ ዶንት ኬር እዛ ሰው ጋር በቃ በጣም እንደምትወዷቸው የሚያውቁ ሰዎች ሁሌም ቢሆን ይጥሏችኋል። ግን እነዛን ሰዎች እናንተ በመጨነቅ ሳይሆን ያንን
አንድ ቀን ደግሞ እሱ በእናንተ ላይ የሚያመጣውን ዱብዳ አናታችሁን ባንዴ ነው አፈነዳድቱት የሚሄደው። እሱ እዛ ጋር ደስተኛ ነው፣ አንቺ እዚህ ቤትሽን ዘግተሽ ታልቅሻለሽ። ኖ እንደዛ መሆን የለበትም። እኔ የተማርኩትን ነው አሁን እያወራሁ ያለሁት ማለት ነው። እኔ የጠቀመኝን በቃ ልምድ ማለት ሰው የሚመክረንን ነገር መቀበልና ይሄ ይጠቅመኛል ብሎ የሚጠቅመንን ነገር ማሰብ። እኔ ከዛ በኋላ ስራዬን በትክክል ሰራለሁ። ፍሪ ታይም ሲኖረኝ ደግሞ በኦንላይን ትምህርቴን እማራለሁ። በጣም ከምላችሁ በላይ እኔ ራሴን በጣም ጎበዝ ሴት ነው ያደረኩት። በጣም ጠንካራና ጀግና ሴት ነው ያደረኩት። እኔ ራሴን ሁሌ ነው የማደንቀው። እውነት ለመናገር ሰዎች አንዳንዴ እኔ ራሴን ሳደንቅ ሰው ያድንቅሽ እንጂ አንቺ ምን ራስሽ ታደንቂያለሽ ይሉኛል፣ ስለ እውነት ማለት ነው። ግን ለኔ እኔ ነኝ ያለሁት። እኔ በጣም ጀግና ሴት ነኝ። በቃ ማለፍ እችላለሁ የምለውን ነገር እንደማልፍ የተማርኩበት ነው። ይሄንን ነገር ደግሞ ያደረኩት በአሌክስ ምክንያት ነው። በቃ ይሄን ነገር እኔ አልፎልኝ አይምሮዬን ቀይሬ ራሴን ካለሁበት ቦታ ራሴን በደንብ አድሼ ተነስቼ ሰውን አለማመስገን አይቻልም። ምክንያቱም እኔ ተቀይሬበታለሁ። እኔ አሌክስን አላቀውም። ልክ እንደናንተ በዚሁ በስልክ ነው የማውቀው። በውስጥ አናወራም። ማንነቱን አላቀም፣ የት እንደሆነ አላቀም፣ ምንም ኤቭሪቲንግ ነገሩ ግን በስልክ አወቅኩት። በስልክ ነገረኝ። የነገረኝን ነገር ነገ ተነጎዲያ እያልኩ ስቀጥልበት ራሴን ቀየርኩ። ግን እኔ ካለሱ አልኖርም የምትሉ ብዙ ሴቶች ልትኖሩ ትችላላችሁ። ራሳችሁን ለማጥፋት የምትታገሉ ሴቶች ይኖራል። ሰው ያለ ምን መኖር አይችልም ብላችሁ ብትጠይቁኝ ያለ ፈጣሪ ብቻ ነው እኛ መኖር የማንችለው። እና ወንድም እንኳን ሳይሆን ግን ያንን ሁሉ ነገር አጥቶ የሚኖር ግን በጣም ብዙ ሺህ ሰው አለ። ፈጣሪን ብቻ ያጣን ግን መኖር አንችልም። ለምን እኔ ያንን ሰው በማስብበት ሰዓት ፈጣሪን በአግባቡ የምጠይቀውን ጥያቄ አልጠይቅም ነበር። ለምን ፍሪ ታይም ሲኖረኝ የምደውለው እሱ ጋር ነው። ማታ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብዬ የማወራው እሱን ነው። በቃ እግዚአብሔርን በየትኛው ሰዓት ነው እኔ የምፈልገውን ነገር መጠየቅ የምችለው እምልበት ሰዓት ነበረ። እና ሁላችሁም ራሳችሁን ማደስ የምትችሉት ወደ ፈጣሪ ስትቀርቡ በቃ አለ አይደለ። አንዳንዴ እኔ ማን ነኝ ብላችሁ በስራ በጸሎት ራሳችሁን ቢዚ አድርጉ። እና ደግሞ አሌክስ የሚመክራችሁ ምክር የምትሳደቡ ሰዎች ልትኖሩ ትችላላችሁ። የማይዋጥላችሁ ደግሞ የማይዋጥላችሁ ከሴትም ከወንድም እውነቱን ልንገራችሁ ያበጠው ይፈንዳ። የማይዋጥላችሁ ሰዎች እንደዛ አይነት ሰው የምትሆኑ ናችሁ። ሴቶችን ብትሆኑ በወንዶች የምትጫወቱ፣ ወንዶችም ብትሆኑ ደግሞ በሴቶች የምትጫወቱ ሰዎች ናቸው የማይዋጥላችሁ እንጂ ይሄ ከፈጣሪም ከሰውም የማያዋድደን ተግባር ነው። አንድን ሰው ካልወደድከው ውጣ ከህይወቴ፣ እኔ አልወደድኩክም፣ በክብር ወደ አንተ እንደመጣ በክብር ሸኘው። ከፈለከው ደግሞ ያ ሰው ስህተት ያለበትን ነገር ይሄን ስህተትን አስተካክልልኝ፣ እኔ እወድሃለሁ፣ ካንተ ጋር መኖር እፈልጋለሁ ብሎ አንድ ሰው ህይወቱን መቀጠል አለበት። ብርም ሆነ ሀብትም ሆነ በኋላ የሚመጡ ነገሮች ናቸው። በኋላ የሚመጡ ነገሮች ናቸው። እኔ አሁን ዛሬ አሌክስን በስልክ ነው የማውቀው። ነገ ግን በአካል ባገኘው መጀመሪያ አሌክስን በምንድን ነው ያወቅኩት? በስልክ አይደለ? በቃ ነገ ደግሞ አካል ይመጣል። ልክ እንደዛ ሁሉ ሀብትም የሚመጣው ዛሬ ያንን ሰው ወዳችሁት በእውነት አብራችሁ ስትኖሩ ነገ ሀብትም ማግኘት ትችላላችሁ። ያ ማለት እሱም አንቺም ሁለታችሁም በአንድ ስትሆኑ በእምነትም በፍቅርም በክብርም በየትኛውም ነገሮች የማይለወጥ ነገር ውሸትና ውሸት ብቻ ነው። ሌላ ነገሮች ሁሉ ነገሮች ይለወጣሉ እኛ ጎበዝ ከሆንን። እና እንደዚህ የምታደርጉ ሰዎች አንዳንዴ መሞት እንዳለ አትርሱ። እውነት እግዚአብሔርን ነው የምላችሁ። ሴትም ሆናችሁ ወንድ ነገ መሞት እንዳለ አትርሱ። ወንድም ይሆን አባት ነው፣ ወንድም ነው፣ ባል ነው፣ ብዙ ነገር የሚሆን ነው። እኔ አባቴን ከልክ በላይ ስለማከብረው ወንድ ልጅ አልበቀልም። ማርያምን ያስ ልጅ እንደዛ አድርጎኝ ሲሄድ ስንዝር የምታክል የጥፍር ቆሻሻ የምታክል ስድብ እንኳን አልሰደብኩትም። በቃ ያን ነገር እንዳደረገ ብሎክ ነው ያደረኩት። አለቀ። ለምን እኔ አባት አለኝ፣ ወንድ ልጅ መስደብ አልፈልግም። ሴቶችም ስትሆኑ ደግሞ
እናት እንዳላችሁ አትርሱ። በቃ ሴትም የራሷን ክብር እንደምትጠብቅ ሁሉ ወንድ ልጅ በክብሩ አይደራደርም አይደል የሚባለው? ሴትም ክብር አላት። ክብራችሁን ጠብቁ። ለወንድ ብላችሁ የሰራችሁበትን ብር የምትሰጡ ከዛ በኋላ ብሬን በላ አትስጩ። መጀመሪያ እዩ። መጀመሪያ ባልሽ አርጊው፣ አክብሪው፣ ውደጂው፣ ማንነቱን ፈልጊ መጀመሪያ። እሱ ስንት ብር ይስራ እንዴ ብር ይኖረው መኪና ይኖረው ለምን? እሱም ላቡን እኮ ለፍቶ ነው የሚያመጣው። ብሩን ከወሰድሽ በኋላ አላቅህም ማለት ነውር ነው። ወንድሜ ቢሆን ብለሽ አስቢ። ስትጎጂው አንቺም ከሴትም ከወንድም ነው የምናገረው በነገራችን ላይ ስትጎጂው አባቴ ቢሆንስ ወንድሜ ቢሆንስ ብለሽ ነው ማሰብ ያለብሽ እንጂ የውጪ ሰው ስለሆነ አይደለም። የውጪ ሰው ስለሆነ እሱ እናት አለው ነገ ብዙ ተስፋውን የምትጠብቅ አባት አለው ብዙ ተስፋውን የሚጠብቅ። ስለዚህ ወንድምሽ ስላልሆነ ሁሉ ነገሩን አጥበሽ ተበቀልኩት ማለት ላንቺ የሱ ኃጢያት ወደ አንቺ ነው የሚመጣው። እሱ ጽድቅ ያገኛል አንቺ ባደረግሽው ነገር ማለት ነው። የፈለገ እሱ ሚሊዮን ኃጢያት ቢሰራ እንደዚህ ስላደረግሽው ብቻ አንቺ ነሽ ተቀባዩ። ወንድም ብትሆን እንደዛው። ወንዶችም እናት እንዳላችሁ አስባችሁ እህት እንዳላችሁ አስባችሁ ነገሮችን አንደርስታንድ አድርጋችሁ በቃ የምትፈልጉትን ነገር በኮንፊደንስ መናገር እኮ ነው። ከፈለጋችሁት እናንተ ናችሁ የምትኖሩት ይሄንን ህይወት እፈልጋለሁ ነው። ማትፈልጉት ከሆነ ደግሞ አንፈልግም ውጡልኝ። ይሄ በጣም ግልጽ የሆነ ነገር ከጥሩ ስነ ምግባር ካለው ሰው የሚጠበቀው ይሄ ነው እና እኔ የጠቀመኝ ነገር ስለሆነ እናንተም ነገ ተነጎዳ ተጠቀሙበታላችሁ። ራሳችሁ ቢዚ አድርጉ። መዳም ቤትም ሆኑ ስትሆኚ ያን ልጅ በጣም የምትወጂውና የምታፈቅሪው ከሆነ አንቺ በሱ ላይ ተንኮል አትስሪ እንጂ አትጠራጠሪው። በቃ አንቺ ግን ከአንቺ የሚቀበለውን ነገር በሙሉ አርጊለት ስልሽ ጥቅም አይደለም ፍቅር ስጩ። ክርስቶስ ፍቅርን ያስተማረን ፍቅር መጀመሪያ ፍቅር ስጩ። አንቺ እየተደበቅሽ በስልክሽ ብዙ ነገር እያደረግሽ ወጥተሽ እንደፈለግሽ እየሆንሽ እሱ ለአንቺ ብሎ ብዙ ነገሮችን እያደረገ አንቺ ግን የማይገባውን ምላሽ ስትመልሽለት እሱ እንኳን ባይበቀልሽ እግዚአብሔር የሚበቀልሽ ቀን ይመጣል። ሰው የምታጭበት ቀን ይመጣል። ስለዚህ አንቺ እሱን ካፈቀርሽው ከአንቺ የሚጠበቀውን ነገር ብቻ አድርጊለት። ከአንቺ የሚጠበቀውን ነገር አንቺ ታውቂዋለሽ። እምነት ለበት ወደፊት አብረው ሲኖሩ የሚያገኙት ነገር ነው። እሷም አብራው ስትኖር ታገኛለች፣ እሱም አብራው ሲኖር ያገኛል። መጀመሪያ ግን የሚቀድመው ፍቅር ነው። ለሷም በሚገባት አግባብ ፍቅር ስጣት፣ አንቺም እንደዛው። ግን ያንን ነገር ስናስብ የራሳችን ሰው እንደሆነ ማሰብ አለብን። ወንድሜ ቢሆን ብላ ማሰብ፣ እህቴ ብትሆን ብሎ ማሰብ እና ይሄ ነገር እኔን ስለጠቀመኝ ብዙ እህቶች ለተጠቀሙ ትችላላችሁ፣ ብዙ ወንዶች ለተጠቀሙ ትችላላችሁ። አይ ይሄንን ነገር ብላችሁ ተሳድባችሁ ንቃችሁ የምታልፉ ደግሞ እያደረጋችሁት ያላችሁ ተግባራችሁ ስለሆነ መሸነፍን አትፈልጉም። ይሄንን በደንብ እናውቃለን። የነቃ ይነቃል፣ የነቃ ያገኛል ዕቃ እንደሚባለው ተረት ማለት ነው። የነቃ በቃ ብዙ ሰዎች ስለ እውነት ነው የምላችሁ። እኔ ቢያንስ ግማሽ ሰዓት የሚያክል ያህል ነው አሌክስ እኔን የመከረኝ። እነዛን ሁላ ነገሮችን ስለተገበርኩኝ ዛሬ መተሽ አንድ ቀን ትናገሪያለሽ ስላለኝ እግዚአብሔር ምስክሬ ነው። ይኸው ዛሬ እኔ መጥቼ ተናግሬያለሁ። ዛሬ ላይ በጣም ደስተኛና ጠንካራ ጀግና ሰራተኛ ሆኜ ስራዬን መሰራ፣ ትምህርቴን መማር፣ ምንም ስደት ላይ ብሆንም በኦንላይን ትምህርቶቼን መማር፣ በጣም ጸሎቴን ማደርግ፣ በጣም ከሰዎች ጋር ተከባብሬና አክብሬ የምኖር ሴት ሆኜ ዛሬ ትላንትና ሳለቅስ የተናገርኩትን ዛሬ እየሳኩኝ ለእህቶቼ ለወንድሞቼ ምክር እንዲሆን በዚሁ አጋጣሚ ደግሞ አሌክስን በጣም ለማመስገን እግዚአብሔር ያክብርልኝ፣ እድሜ ይስጥክ። ሰዎች ብዙ ሊሉክ ይችላሉ፣ ብዙ ሊናገሩክ ይችላሉ። ግን አንተ ጀግናና ጠንካራ ለሴትም ለወንድም አይደለም እዚህ ጋር እያዳላህ የምታወራው
ማንኛውንም ሰው ነው ምክር የምትሰጠውና አንተ ለሰው ልጅ ምክር እንደሰጠ ሁሉ እግዚአብሔር ደግሞ በቤትህ፣ በቤተሰብህ፣ በስራ፣ በህይወትህ ሁሌም አንተ ከምትፈልገው በላይ ያስፈልግሃል የሚልህን በረከት ይስጥክ። ከዚህ በላይ ምንም ልልህ አልችልም። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ እናመሰግናለን። እሺ አሌክስ እኔ እኮ እዚህ ቤት ግን ትዕግስት የምትባልበት መጣ ጥሩ ነው። ስምሽ ቲጂ የምትባይ ካለሽ ቲጂ እንኳን አንለሽ ትዕግስት በወንድም ከሆነ ትዕግስቱ ጋሽ ትዕግስቱ ስምህ ከሆነ እንደው ብንዋስ ስምህን ብንጠራው ራሱ ስንጠራው ስምህን ራሱ ትንሽ ብንረጋጋ እንዴ የሆነ መድፍ ቢኖር ተተኩሱ አንዳንዶቻችሁ ጋይስ ስትገቡ ሀሳባችሁን ንጥር ብታረጉት አሪፍ ነው። ለምን በጣም በተለጠጠ ቁጥር ሀሳባችሁን ማግኘት ተወሰው ትኩረቱ መቼ ይጨርሳል የሚለው ላይ ነው የሚሆነው እና በቃ ቫልዩ የለውም ማውራታችሁ። ሰላም አሌክስ። ጤና ይስጥልን።